እንደምን ሰነበታችሁ? በድጋሚ እንደምን ዋላችሁ? መርሃ ግብራችንን እንጀምራለን። ባለፉት 2 ሳምንታት በአጋጣሚ እኔ ስላልነበርኩ አልተካሄደም ፕሮግራማችን። ስለዚህ ከዛ በፊት ካቆምንበት እንቀጥላለን። እየተማርን ያለነው ርዕስ ስርዓተ ቅዳሴ የሚል ነው። የቅዳሴ ስርዓት፣ ስለ ቅዳሴ አስፈላጊነት፣ ስለ ቅዳሴ ዓላማ፣ በቅዳሴ ጊዜ ስለሚደረገው ከቅዳሴ አስቀድሞ ስለሚደረገው ዝግጅት ቅድመ ዝግጅት ባለፈው አይተናል። ስለዚህ ዛሬ ከዛው ካቆምንበት ነው የምንቀጥለው። እንግዲህ ዝግጅቶቹን በተለያየ መንገድ ከፋፍለን አይተናቸዋል። አንደኛ እኛ በቅዳሴው ስርዓት ላይ ለመካፈል ለመሳተፍ ከፈለግን መቼ መገኘት እንዳለብን፣ ቀድመን መገኘት እንዳለብን፣ ቅዳሴ የሚካሄደው ቅዱስ ሥጋውን ክቡር ደሙን ለውጦ አክብሮ ለክርስቲያኖች ለመስጠት ነውና ክርስቲያኖች በቅዳሴ ጊዜ በቅዱስ ሥጋው በክቡር ደሙ መክበር እንዳለባቸው ወይም ቅዱስ ሥጋውን ክቡር ደሙን መቀበል እንዳለባቸው እንደሚያስፈልግ እንደሚገባ ይሄን ሁሉ አይተናል። እንግዲህ የቅዳሴ ሰዓት የራሱ ስርዓት አለው። ሰዓቱ ቅዳሴ እንዳልነው ባለፈው እንዳነሳ ነው ቢያንስ 3 ሰዓት ይፈጃል። 3 ሰዓት የቅዳሴ ስርዓት በ3 ሰዓት መከናወን ያለበትን ምክንያትም ባለፈው አንስተናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆየው ከቀኑ 6 ሰዓት እስከ ቀኑ 9 ሰዓት ነው፣ ለ3 ሰዓት ያህል። እንግዲህ በዚህ ሀገር አቆጣጠር ከ12 ፒኤም እስከ 3 ፒኤም ማለት ነው። እኛ ሰዓታችንን ቆጥረው በራሳችን በሀገራችን በኢትዮጵያ አቆጣጠር ነው እና ከቀኑ 6 ሰዓት እስከ ቀኑ 9 ሰዓት ድረስ ነው የቆየው በመስቀል ላይ እና ያንን ምሳሌና ምክንያት በማድረግ ቅዳሴ የሚከናወነው ለ3 ሰዓታት ያህል ነው። ምክንያቱም ቅዳሴ ማለት ቀራኒዮን የምናስብበት ነው። በቀራኒዮ የተካሄደውን የተከናወነውን የጌታን ስቅለት የጌታን መከራ መስቀል የምናስብበት እሱን በተግባር የምናሳይበት ነው ቅዳሴ ማለት እና ቅዳሴው 3 ሰዓት ያህል ይፈጃል። ከዛ ሊያንስ ይችላል፣ ከ3 ሰዓት ሊያንስ ይችል ይሆናል። ግን ከ3 ሰዓት መብለጥ የለበትም። ቅዳሴው የሚከናወንበት ጊዜ ማለት ነው። ከ3 ሰዓት መብለጥ የለበትም። ከ3 ሰዓት ሊያንስ ይችላል። ከዛ ውጭ እንግዲህ ቅዳሴ የሚገባው ቅዳሴ የሚጀመረው ሰዓቶቹ እንደዚሁ የታወቁና የተወሰኑ ናቸው። ለምሳሌ የእሁድ ቀን የሰንበተ ክርስቲያን የእሁድ ቀን ቅዳሴ የሆነ እንደሆነ ከጠዋቱ 12 ሰዓት ቢቻል ትንሽ ቀደም ብሎ 11 ሰዓት ከ40 ከ50 ቀደም ብሎ ካልሆነም ደግሞ በ6 ሰዓት ጀምሮ ማነው ጠዋት በ12 ሰዓት ጀምሮ እስከ ቀኑ 3 ሰዓት ድረስ እስከ 2 ተኩል እስከ 3 ሰዓት ድረስ መከናወን አለበት። ስለዚህ የእሁድ ቅዳሴ ጠዋት 12 ሰዓት በኢትዮጵያ አቆጣጠር ጠዋት 12 ሰዓት ይጀመራል፣ መጀመር አለበት ማለት ነው። ይሄ ስሙ የነግህ ቅዳሴ ይባላል። ነግህ ማለት ማለዳ ጠዋት ማለት ነው። ጠዋት ማለዳ ማለት ነው እና ከቻልንም ከ12 ሰዓት ትንሽ ቀደም ብሎ 15 ደቂቃ 20 ደቂቃ ቀደም ብሎ መግባት ያስፈልጋል፣ በጊዜ እንዲያልቅ ማለት ነው። ሁለተኛው ቅዳሜ ቀን ከሆነ ቅዳሴው ቅዳሜ ቀንና
በባለ 50 ማለት ባለ 50 ምንለው ከትንሣኤ በኋላ ከዳግም ትንሣኤ ጀምሮ ከትንሣኤ ጀምሮ እስከ ጰራቅሊጦስ አሁን የምንገኝበት ዘመን ማለት ነው። ባለ 50 የሚባለው 50ው ቀን የምንለው ከጌታ ትንሣኤ ጀምሮ እስከ ጰራቅሊጦስ ወይም ደግሞ የሐዋርያት ጾም እስከሚገባበት ቀን ድረስ እስከ ሰኔ ጾም ድረስ ያለው 50 ቀን ነው። በዚህ በ50ው ቀን ውስጥ የመጀመሪያውን ሳምንት ትተን የመጀመሪያው ሳምንት ያው እንደ ትንሣኤ ስለሆነ እሱን ትተን ቀሪዎቹን 43ቱን ቀናት ልክ እንደ ቅዳሜው ቅዳሴ ነው። እነዚህ የቅዳሜው ቅዳሴ የምንለው ጠዋት 7 ሰዓት ወይም ደግሞ በኢትዮጵያ አቆጣጠር ከጠዋቱ 1 ሰዓት ጀምሮ የሚከናወን ነው ማለት ነው። ይሄ የቅዳሜና በባለ 50 ጠዋት በሚቀደስበት ጊዜ ማለት ነው። ጠዋት በሚቀደስበት ጊዜ ማለት ነው። ይሄ ሁለተኛው ነው። ሶስተኛው የልደት የጥምቀትና የትንሣኤ ቅዳሴ ደግሞ እንደ ኢትዮጵያ አቆጣጠር ሌሊት 6 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት። ሌሊት 6 ሰዓት ማለት በዚህ ሀገር አቆጣጠር 12 ኤኤም ማለት ነው፣ ወይም ሚድናይት የምንለው ማለት ነው። ከሚድናይት ጀምሮ እስከ 9 ሰዓት ድረስ ወይም ደግሞ እስከ 3 ኤኤም ድረስ ይከናወናል ማለት ነው። ይሄ ለልደት ለጥምቀትና ለትንሣኤ ቅዳሴዎች ነው። አራተኛው የጾም ቅዳሴ ነው። የጾም ቅዳሴ በጾም ጊዜ ማለት ነው። በጾም ጊዜ የሚደረግ ቅዳሴ ከጸሎተ ሐሙስ በስተቀር እና በጾም ጊዜ የሚደረግ ቅዳሴ ከቀኑ 6 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ወይም ከ12 ፒኤም እስከ 3 ፒኤም ድረስ ይከናወናል ማለት ነው። ይሄ የጾም ጊዜ ቅዳሴ ማለት ነው። የጸሎተ ሐሙስ ትንሽ ረዘም ሊል ይችላል፣ ሰዓቱ ማለት ነው። 1 ሰዓት ሊጀምር ይችላል፣ 2 ሰዓትም ሊጀምር ይችላል። ግን እስከ 4 ድረስ ወይም ደግሞ እስከ ቀኑ 10 ሰዓት ድረስ ሊሄድ ይችላል የጸሎተ ሐሙስ። ለምን? ሌላ የሚቀድሙ ስርዓቶች ስላሉ ማለት ነው። ሰዓቱ ጊዜውም የሕማማት ጊዜ ስለሆነ አንዳንድ ጊዜ ከ4 ሰዓትም ሊያልፍ ይችላል። ወይም ደግሞ ከ10 ሰዓትም ሊያልፍ ይችላል። ከቀኑ 10 ሰዓት ሰዓቶቹ ልብ በሉ፣ በኢትዮጵያ ነው እየተናገርን ያለ ነው እና ከቀኑ 10 ሰዓት ጀምሮ እስከ ቀኑ 10 ሰዓት ድረስ ሊያልቅ ይችላል፣ ወይም ከ10 ሰዓትም ሊያልፍ ይችላል የጸሎተ ሐሙስ ማለት ነው። እነዚህ እንግዲህ ሰዓቶቹን በተመለከተ ነው። ለምን ቅዳሴ በምንቀድስበት ጊዜ እነዚህ ስርዓቶች ሁሉ መጠበቅ አለባቸው። ለምን? ቀኖና ናቸው። እነዚህ የቀኖና አካል ነው፣ ስርዓት ናቸው። ስርዓት ስለሆነ ስርዓቱ መጠበቅ አለበት ማለት ነው። ለምን? ዝም ብሎ አይደለም ስርዓቱ የተሰራው። የየራሳቸው ትርጉምና ተምሳሌት ስላላቸው ምሳሌ ስላላቸው ያንን ስርዓቱን መጠበቅ ያስፈልጋል ማለት ነው። እንግዲህ ሰዓቱን በተመለከተ የቅዳሴውን ሰዓት በተመለከተ ይሄ ነው። ከዛ ውጭ እንግዲህ በመጀመሪያ ድሮ ቀደም አድርገን እንደተማርነው የዝግጅቱ አካል ምንድን ነው? ንዋያተ ቅድሳት ምንላቸው አሉ። ባለፈው ተምረናል። ንዋየ ቅድሳት ማለት ምን ማለት እንደሆነ። ንዋይ ማለት ዕቃ፣ ዩቴንስልስ፣ መገልገያዎች ናቸው፣ ዕቃዎች ማለት ነው። ለቅዳሴ የምንጠቀምባቸው ዕቃዎች ስማቸው ንዋይ የሚለው ዕቃ ማለት ነው። በመሰረቱ ንዋይ ማለት ገንዘብ ነው ትርጉሙ። ንዋይ ማለት ገንዘብ ማለት ነው። እነዚህ ንዋያተ ቅድሳት የተባለ ቅድሳት ማለት ስጋውና ደሙ ነው። ቅዱስ ስጋውና ክቡር ደሙን የምናቀርብባቸው፣ የምንለውጥባቸው፣ የምናከብርባቸው፣ የምናገለግልባቸው፣ የምንቀበልባቸው ዕቃዎች ማለት ነው ንዋያተ ቅድሳት ማለት እና ንዋይ ማለት ገንዘብ ሲሆን ለምንድን ነው ዕቃ በሚል አሁን የምንጠቀምበት ያለ እንደሆነ በጥንት ጊዜ እንግዲህ ወርቁ፣ ጽዋው፣ ጻሕሉ፣ ደሙን የምንቀበልበት እርፈ መስቀሉ ራሱ እነዚህ ነገሮች ሁሉ ከወርቅ ከብር የሚሰሩ ነበሩ። ስለ ስጋውና ስለ ደሙ ክብር ተብሎ ማለት ነው። ስለ ስጋውና ስለ ደሙ ክብር ከወርቅ ከብር የሚሰሩ ስለነበረ ከዛ አያይዞ ንዋያት
ተብለዋል ማለት ነው። ንዋያተ ቅድሳት ቅዱስ ሥጋውን ክቡር ደሙን የምናቀርብባቸው፣ የምናከብርባቸው፣ የምንለውጥባቸው፣ የምንቀበልባቸው ዕቃዎች ናቸው። እነዚህ ዕቃዎች እንግዲህ ሁለት አይነት ስርዓት አላቸው። የመጀመሪያው መጀመሪያ ዕቃው ተገዝቶ ለምሳሌ ጽዋው ምንለው የክርስቶስን ክቡር ደም የምናቀርብበት ነው። ጻሕል የምንለው የክርስቶስን ቅዱስ ሥጋውን የምናቀርብበት ነው እና እነዚህ ጻሕል፣ ጽዋ የምናቸው ሌሎቹም ዕቃዎች ሁለት አይነት ስርዓት አላቸው። የመጀመሪያው ስርዓት አዲስ ተገዝተው ወደ ቤተ ክርስቲያኑ በሚመጡበት ጊዜ ዝም ብሎ ከገበያ ተገዝተው እንደመጡ በውሃ አጥበን ቅዱስ ሥጋውና ክቡር ደሙን አናቀርብባቸውም። ይልቁንም ምን ይደረጋል? ጸሎት አለ። ጸሎት ይጸለይባቸዋል አለ ቅዳሴው መጽሐፍ ላይ የመጀመሪያው የዝግጅት ክፍሉ ላይ በጽዋው ላይ የሚጸለይ ጸሎት አለ። የቡራኬ ጸሎት በጻሕሉ ላይ የሚደረግ የቡራኬ ጸሎት አለ። በዕርፈ መስቀል ምንለው ክቡር ደሙን የምንቀበልበት ማንኪያ ማለት ነው። እሱ ላይ የሚጸለይ ጸሎት አለ። እነዚህ ላይ ሁሉ መጀመሪያ ጸሎት ይደረግባቸዋል፣ ይባረካሉ። አዲስ ተገዝተው ሲመጡ ማለት ነው። መባረክ ብቻ አይበቃቸውም፣ በሜሮን ይቀባሉ። በሜሮን ተቀብተው ይከብራሉ። ምክንያቱም ሜሮን መንፈስ ቅዱስን የምናሳድርበት ቅባት ነው። ሕፃናትም ቢሆን ተጠምቀው ሲያበቁ መንፈስ ቅዱስን ለመቀበል ሜሮን ይቀባሉ። ስለዚህ ዕቃዎቹም ልክ ተገዝተው ከመጡ በኋላ ታጥበው ተወልሎ ከጸዱ በኋላ መጀመሪያ እንዳልነው የቡራኬ ጸሎት ይደረግላቸዋል። ለየራሳቸው ተሰርቶላቸዋል፣ ጸሎት ተዘጋጅቶላቸዋል። አባቶቻችን ቅዱሳን ሐዋርያት ከሐዋርያት ቀጥሎ የነበሩ ሊቃውንት አዘጋጅተውላቸዋል። የሚጸለይ ጸሎት አለ ለእያንዳንዱ፣ ለጽዋው፣ ለጻሕሉ፣ ለዕርፈ መስቀሉ፣ ለአልባሳቱ፣ ለብዙ በሙሉ ለምንገለገልባቸው ዕቃዎች በሙሉ ጸሎት የሚጸለይ ጸሎት ተዘጋጅቶላቸዋል፣ የቡራኬ ጸሎት። ስለዚህ ጸሎት ይደረግባቸዋል፣ ይባረካሉ። ከተባረኩ በኋላ ደግሞ ሜሮን ይቀባሉ ማለት ነው። ከዛ በኋላ እንግዲህ እነዚህ ዕቃዎች የእግዚአብሔር ዕቃዎች ናቸው፣ ቅዱሳት ዕቃዎች ናቸው፣ የተቀደሱ የከበሩ ዕቃዎች ናቸው። በጻሕሉ እንጀራ ሊበሉበት ዳቦ ሊበሉበት አይቻልም። በጽዋው ውሃ ቀድቶ ሊጠጡበት አይቻልም። በዕርፈ መስቀሉ ሌላ ነገር ሊያደርጉበት አይቻልም ማለት ነው። እንዲያውም ስርዓቱ ምንድን ነው? ክህነት የሌለው ሰው እነዚህን ዕቃዎች በእጁ አይነካም። ጻሕሉን፣ ጽዋውን፣ መስቀሉን፣ ዕርፈ መስቀሉን አንድ ጊዜ ሜሮን ተቀብተው ከብረው የቤተ መቅደስ የቅዱስ ሥጋዊ ክቡር ደግሞ መገልገያ ማክበሪያ ከሆኑ በኋላ ካህን ያልሆነ ሰው በእጁ አይነካቸውም። ፎርዛት ማተር ካህናቱ ልብሰ ተክህኖ ለብሰው ማንም ሰው ሊነካቸው አይገባም። ክህነት ስልጣን የሌለው ሰው ሊነካቸው አይገባም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በተነሳበት ቀን ማርያም መግደላዊት በመቃብሩ አጠገብ ቁማ ስታለቅስ ተገለጠላት ጌታና በኋላ እሱ እንደሆነ ነገራት፣ አወቀች። ካወቀች በኋላ ልትነካው ልትዳስሰው ስትል አትንኪኝ አላት እና ይሄ ሲተረጎም ትርጓሜው ምንድን ነው? ዛሬ ልብሰ ተክህኖ የለበሰ ካህን ምእመናን ሊነኩት አይገባም። ክህነት የሌለው ሰው ልብሱን ሊዳስስ ሊነካ አይችልም ለማለት ነው እና ትርጉሙ አንደኛው ትርጓሜ ስለሆነ ስለዚህ ልብሰ ተክህኖ በለበሱ ጊዜ ካህናትን መደባበስ መንካት ክልክል ነው፣ ካህን ያልሆነ ሰው ማለት ነው። ዕቃዎቹም እንደዚሁ ናቸው። መስቀሉን፣ ጻሕሉን፣ ጽዋውን፣ ዕርፈ መስቀሉን፣ የዕጣን ማስቀመጫውን፣ ሙዳዩን፣ ቃጭሉን እነዚህ የመሳሰሉ በሜሮን ተቀብተው የከበሩ ዕቃዎችን ክህነት የሌለው ሰው ሊነካቸው አይገባም ማለት ነው። ስለዚህ ዕቃዎቹ አንደኛ በዚህ መንገድ ይከብራሉ። ሁለተኛ አዲስም ባይሆኑ ዘወትር የምንገለገልባቸውም ቢሆኑ ሁልጊዜ ቅዳሴ በሚገባበት ቀን ጸሎት ይደረግባቸዋል፣ ይባረካሉ። ጸሎት ተደርጎ በረከት እንዲያድርባቸው ይደረጋል፣ ይባረካሉ። ሜሮን አይቀቡም። ነባሮቹ ሜሮን አይቀቡም። ሜሮን የሚቀባው አዲሱ ነው። አዲስ ተገዝቶ ለቤተ እግዚአብሔር ስለ ቤተ ክርስቲያን ሲመጣ ጸሎቱ ተጸልዮ ተባርኮ ሜሮን ይቀባል። ነባሮቹ ግን ሁልጊዜ የምንገለገልባቸው በየዕለቱ የምንገለገልባቸው ለቅዳሴ በየዕለቱ የምንገለገልባቸው ጽዋ፣ ጻሕል፣ ዕርፈ መስቀል፣ ልብስ እነዚህ የመሰሉት ግን ሁልጊዜ ቅዳሴ በተቀደሰ ቁጥር በመጀመሪያ ይባረካሉ፣ ጸሎት ይደረግባቸዋል ማለት ነው። እንግዲህ ስለዚህ ንዋያተ ቅድሳት የምንላቸው ይሄ ስርዓት ቅዳሴው ከመጀመሩ አስቀድሞ ይፈጸምባቸዋል ማለት ነው። እንግዲህ ሁለቱንም ጨርሰን አየን ማለት ነው። ንዋያተ ቅድሳት ተባርከው ተቀድሰው ከብረው
ዝግጁ ይደረጋሉ። ቅዳሴ የሚቀድሱት ካህናት ደግሞ ዝግጁ ይደረጋሉ። ቅዳሴ የሚቀድሱት ካህናት ዲያቆናቱና ቀሳውስቱ ዝም ብለው ገብተው ልብስ ለብሰው አይቀድሱም። መጀመሪያ ከገቡ በኋላ ልብስ ይመርጣሉ። ምክንያቱም ልብሱ በቁመታቸው ልክ መሆን አለበት፣ ትርጉም ስላለው ማለት ነው። ቄሱ የሚለብሰው ልብስ በቁመቱ ልክ መሆን አለበት፣ እንዳያጥረው እንዳይረዝመው ማለት ነው። ምክንያቱም ካህኑ የሚለብሰው ልብስ ካህኑ ኢየሱስ ክርስቶስን ወክሎ ነው እዛ የሚቆመው። ስለዚህ ልብሱ ካጠረው ልብስ ክርስቶስ ከእመቤታችን የለበሰው ስጋ ምሳሌ ነው። ልብሱ ያጠረው እንደሆነ ስጋ ከመለኮት ጋር አልተዋህደም፣ ስጋ ከመለኮት ያንሳል ማለት ነው። ምክንያቱም ከተዋህደ በኋላ ቅዱስ መለኮቱና ስጋው አንድ ነው። ስለዚህ ልብሱ ያጠረ እንደሆነ ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋ ጎደሎ ነው፣ ሙሉ አይደለም፣ ሕጹጽ ነው የሚል ትርጉም ያሰጣል። ልብሱ ረዝሞ ሰውየው ቁመቱ ያጠረ እንደሆነ ደግሞ መለኮት ጎደሎ ነው ያሰኛል። እንዲህ አይነት ምስጢረ መለኮት ያለበት ጉዳይ ስለሆነ ካህኑ የሚለብሰው ዲያቆኑ የሚለብሰው ልክ በልካቸው መሆን አለበት። ስለዚህ መጀመሪያ ቅዳሴው ከመገባቱ አስቀድሞ ልብሳቸውን ይመርጣሉ። የሚለብሱትን ልብስ ይመርጣሉ። ልካቸው መሆኑን ያረጋግጣሉ። ልካቸው መሆኑ ከተረጋገጠ በኋላ ልክ ቅድም እንደ ዕቃዎቹ እንደ መገልገያዎቹ ዕቃዎች ይጸለይበታል፣ ይባረካል። ልብሱ ጳጳስ ካለ ጳጳሱ ይባርካል። ጳጳስ ከሌለ በደረጃው ኤጲስቆጶስ ይባርካል። እነሱ ከሌሉ ከቀሳውስት የሚበልጠው ቄስ እሱን ይባርካል። ብለው ጸሎት ተደርጎላቸው አቡነ ዘበሰማያት ተደርጎላቸው ተናዘው እግዚኦ መሐረነ ክርስቶስ ብለው እግዚአብሔር ይፍታ ተብለው ነው ቅዳሴ ልብሱን የሚለብሱትና ወደ ቅዳሴ አገልግሎት የሚገቡት ማለት ነው። እና ይሄ ሁለተኛው ነው። የመጀመሪያው ዕቃዎቹን ማክበር ነው። ሁለተኛ ደግሞ ካህናቱን በዚህ መንገድ አዘጋጅቶ ለቅዳሴ ዝግጁ ማድረግ ያስፈልጋል። እነዚህም ባለፈው አንስተናቸዋል። ሶስተኛው ያው የኛ ነው ምዕመናኑ ያው ምን ማድረግ እንዳለብን ባለፈው ተነጋግረናል። አስቀድሞ ቀደም ብሎ መግባት ያስፈልጋል። ኪዳን ማድረስ ያስፈልጋል። ወደ ቤተክርስቲያን ሲገባ ምን አይነት አለባበስ እንደሚኖረን ባለፈው አንስተናል። ስርዓቱን ጠብቀን መምጣት አለብን። እንግዲህ አሁን ነው እንደዚህ ምንለው። በጥንቱ ጊዜ የነበረው ያው ምዕመናንም ካህናትም እዛው ቤተክርስቲያን ነበር የሚያድሩት። አሁን ግን በየቤታችን አድረን ስለምንመጣ የሚቆርብ ሰው 18 ሰዓት መጾም ስላለበት ካልኩሌት አድርጎ ከ18 ሰዓት በፊት መብላት አለበት ማለት ነው። ለምሳሌ እሁድ የሚቆርብ ሰው ቁርባኑ እንበል ቁርባኑ የሚሰጠው ቁርባኑ የሚደርሰው ቁርባኑን የሚቀበለው ከጧቱ 3 ሰዓት ቢሆን ወይም ደግሞ በዚህ ሀገር አቆጣጠር ከጧቱ 9 ሰዓት ቢሆን እንግዲህ ወደኋላ 18 ሰዓት እንዲሞላ ካልኩሌት ማድረግ ያስፈልጋል ማለት ነው። የሌሊቱ 12 ሰዓት አለ። ከጧቱ ደግሞ አሁን 3 ሰዓት ሆኗል። ይሄ 15 ሰዓት ይሆናል። ስለዚህ ከቅዳሜ ቀን 3 ሰዓት አትርፎ መብላት አለበት ማለት ነው። ለምሳሌ ወደ 9 ሰዓት ከቀኑ 9 ሰዓት መብላት አለበት ማለት ነው። ከቀኑ 9 ሰዓት መብላት አለበት ወይም ደግሞ 3 ፒኤም መብላት አለበት ማለት ነው። ከ3 ፒኤም በኋላ መብላት የለበትም ማለት ነው። ነገ ጧት የሚቆርብ ሰው ወይም የሚቀድስ ሰው ማለት ነው። 18 ሰዓት ስለሆነ የተደነገገው ይሄ 18 ሰዓትም ዝም ብሎ አይደለም የተደነገገው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀል የተፈጸመበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘው ሐሙስ ማታ በ3 ሰዓት ነው። ከ3 ሰዓት ጀምሮ ነው እና ምግብ ሐዋርያትም ያቆሙት ጌታ ምግብ ያቆመው እስከ 3 ሰዓት በነበረው ጊዜ ነው። የኦሪቱን ስርዓት ፈጽመው ህብስቱን አንስቶ ስጋዬ ነው ብሎ ወይኑን አንስቶ ደሜ ነው ብሎ ለሐዋርያት ሰጥቶ የሁሉ ስርዓት የተጠናቀቀው ሐሙስ ማታ 3 ሰዓት ላይ ነው። ማታ 3 ሰዓት ወይም ደግሞ 9 ፒኤም ማለት ነው። ከዛ በኋላ ሐዋርያትም ጌታም ምግብ አልበሉም። ጌታም ተያዘ። ሐዋርያትም ተደናግጠው ተበተኑ። ሐዘን ነበረ። ስለዚህ ምግብ የለም። ስለዚህ ከሐሙስ ማታ 3 ሰዓት ጀምረን ወይም ደግሞ 9 ሰዓት ፒኤም ጀምረን እስከ ዓርብ 9 ሰዓት እስከ ቀኑ ዓርብ 9 ሰዓት ድረስ ጌታ ነፍሱ ከስጋው እስከተለየችበት ድረስ ያለው ሲሰላ 18 ሰዓት ነው የሚሆነው። 18 ሰዓት ነው የሚሆነው። በዚህ ምክንያት መቁረብ የሚፈልግ ሰው ሁልጊዜ 18 ሰዓት መጾም አለበት ማለት ነው። 18 ሰዓት መጾም አለበት ማለት ነው። የእሁድ ቅዳሴ ሲሆን ቅድም እንዳልኳችሁ እሁድ ሲሆን አሁን ለምሳሌ ቢያንስ እስከ 3 ፒኤም ላይ ብቻ
መብላት ከዛ በኋላ መብላት አይገባም ማለት ነው። ጾም በሚሆንበት ጊዜ ደግሞ ቅዳሴው 9 ሰዓት ስለሚያልቅ ከቀኑ 9 ሰዓት ስለሚያልቅ ወይም 3 ፒኤም ስለሚያልቅ ከወዲሁ በቀደመው ምሽት ከምሽቱ 3 ሰዓት ድረስ መመገብ ይቻላል ማለት ነው። ከ3 ሰዓት ካለፈ በኋላ መመገብ አይገባም ማለት ነው። ሰዓቱ እየገባችሁ ነው አሰላሉ። አንዴ በዚህ ሀገር አንዴ በኢትዮጵያ እያልኩ እንዳይምታታባችሁ ግልጽ ነው ሰዓቱ። ያልገባው ሰው አለ የተምታታበት ሰዓቱ። አይ መቼም ምን ያደርግልናል መቼም አንቆርብ እንዳትሉ፣ መቁረብ አለባችሁ። መቁረብ ይገባል፣ ያስፈልጋል። እሱን በምስጢረ ቁርባን ላይ ስለተማርን ወደዛ እንመለስም። አሁን የሰዓቱ አሰላሉ አቆጣጠሩ ገብቷችኋል? ስሌቱ? አዎ አባቶች። እሺ ያልገባው ሰው ካለ መጠየቅ ነው። ስለዚህ ይሄ ነው ስርዓቱ። ስለዚህ ቅዳሴ ለማስቀደስ ይህን ሁሉ ዝግጅት ማድረግ ይገባናል ማለት ነው። ከዛ በኋላ እንግዲህ ምዕመናኑ በዚህ መንገድ ተዘጋጅተው ይመጣሉ። ጾማቸውን ጾመው ቅዱስ ሥጋውን ክቡር ደሙን ለመቀበል ዝግጁ ሆነው አለባበሳቸውን አስተካክለው ከአለባበሱ ከጾሙ ቀድሞ ከመምጣቱ በላይ ግን በልቦናቸው ተዘጋጅተው በውስጣቸው ተዘጋጅተው ማለት ነው በቅንነት እግዚአብሔርን በመፍራት በየዋህነት በትህትና በትዕግስት በእርጋታ ሆነው በፍቅር መንፈስ ሆነው በንስሐ መንፈስ ሆነው መገኘት ይኖርባቸዋል ማለት ነው። ምክንያቱም እንዳልነው የቅዳሴ ሰዓት ማለት የቅዳሴ ስርዓት ቅዳሴ የሚከናወንበት ሰዓት ማለት ቀራኒዮ ላይ እንደቆምን ነው የሚቆጠረው። ጌታ በተሰቀለበት ቀን ቀራኒዮ ከጎኑ እንደቆምን ነው የሚቆጠረውና ክፋት ይዘን ተንኮል ይዘን ቅናት፣ ምቀኝነት፣ በቀል ይዘን ያልተገባ ስራ ሰርተን በዛ በቅዳሴው ሰዓት ላይ እንዳንገኝ ራሳችንን አንጽተን ራሳችንን ከኃጢአት ለይተን በንስሐ መንፈስ ሁነን በትህትና መንፈስ ሁነን በፍቅር መንፈስ ሁነን በቅዳሴው ላይ መገኘት ያስፈልጋል ማለት ነው። እንግዲህ ዝግጅቶቹ ባለፈው የተማርናቸው እነዚህ ናቸው። ካህናቱ የሚያደርጉት ዝግጅት አለ፣ የዕቃው ዝግጅት አለ፣ የእኛ ደግሞ የምናስቀድሰው ሰዎች ዝግጅት ይኖራል ማለት ነው። ከዛ በኋላ እንግዲህ መደበኛው ቅዳሴ ይጀመራል ማለት ነው። መደበኛው ቅዳሴ ሲጀመር መጀመሪያው ባለፈው እንደነገርኳችሁ ካህኑ በዝግጅቱ ጊዜ ጸሎተ ንስሐ ውጭ ወጥቶ ያነባል። ያ ጸሎተ ንስሐ የሚባለው ህዝቡ ሰይጣን የደበቀባቸው ያልተናዘዙት የውስጥ ሐሳብ ይህን የሚመለከት ኃጢአት ካለ ይቅርታ እንዲሰጣቸው እነሱን ለመፍታት የሚያስችል ነው ጸሎተ ንስሐው። በአብ በወልድ በመንፈስ ቅዱስም ከኃጢአታቸው የተፈቱ ይሁኑ፣ በእኔም በኃጢአተኛው ስልጣን የተፈቱ ይሁኑ እያለ ካህኑ ሁሉንም ሰው ጸሎተ ንስሐ ይደግማል ማለት ለሁሉም ሰው ኃጢአታቸው እንዲሰረይላቸው ይቅር እንዲባልላቸው በሐሳብ ያሰቡት ተደብቆ ያልተናዘዙት ካለ ቀላል ኃጢአት ካለ ኃጢአት እንኳን ቀላል የሚባል ነገር የለውም፣ ግን እንዲያው ከምናውቃቸው ከበድ ካሉት ኃጢአቶች ቀለል ያሉ በአንደበታችን በምናችን የምንሳሳታቸው ነገሮች እነዚህ ነገሮችን በሙሉ ካህኑ ጸሎተ ንስሐ በመድገም ያስተሰርያል፣ ለሁሉም ሰው ያስተሰርያል ወይም ደግሞ ይቅር እንዲባሉ ያደርጋል ማለት ነው። ለዚህ ነው ቀድማችሁ ተገኙ ምንድነው? ለዚህ ነው ያ ጸሎተ ንስሐ ለሁሉ ሰው ስለሚደገም ያ ሲደገም ሁላችንም ከኃጢአት የተፈታን ንጹሐን እንሆናለን ማለት ነው። እንግዲህ ከዛ በኋላ ቅዳሴው ይጀምራል። ቅዳሴው ሲጀመር ሚ መጠን ግርምት ዛቲ ሰዓት የሚል ነው የመጀመሪያው። እኛ በዜማ ነው የምንጀምረው። ዜማውን ባለፈው ነግሬያቸዋለሁ ትርጉሙን ታስታውሳላችሁ አይደል? በዜማ የምንለው ነገር ትርጉሙ ምን እንደሆነ ባለፈው የነገርኳችሁን ታስታውሳላችሁ? ረስታችሁታል?
አዋጅ ነው ብያቸዋለሁኝ። አዋጅ ነው ግን በዜማ ስለሚባል ትርጉሙን ህዝቡ ስለማያውቀው ነው እንጂ ማስጠንቀቂያ ነው አዋጅ ነው የሚል ትዝ አይላችሁም? ረሳችሁት? ምን አይነት አዋጅ ነበር የሚነገረው ቅዳሴ ሲገባ? እቺ ሰዓት ምንኛ የምታስጨንቅና ኖ ከዛ የምታስፈራ በፊት ናት የሚለው ነው። እሱ ቄሱ የሚያነበው ነው። ከዛ በፊት እኛ ኦኬ። በዜማ የምንለው ነገር አለ። ባለፈው ተነጋግረናል እኮ እመቦ ብእሲ ምእመናን ዘቦአ ውስተ ቤተ ክርስቲያን፣ ወደ ቤተ ክርስቲያን የገባ ለማስቀደስ የቆመ ምእመን ካለ ክርስቲያን ካለ የሚለው በቅዳሴ ጊዜ የሚነበቡትን ቅዱሳት መጻሕፍት ካልሰማ የማይሰማ ከሆነ ወይ ተአገሰ እስከ ይፈጽሙ ጸሎተ ቅዳሴ የቅዳሴው ሰዓት እስከሚያልቅ በትዕግስት ካልቆመ የማይቆም ከሆነ ወይ ተመጠወ እምቁርባን ከቁርባኑ የማይቀበል ከሆነ ሶስት ነገሮች፣ አንደኛ የሚነበቡትን ቅዱሳት መጻሕፍትን በእርጋታ በጥሞና በትዕግስት ሆኖ የማያዳምጥ ከሆነ፣ ሁለተኛ የቅዳሴው ስርዓት የቅዳሴው ጸሎት እስኪያልቅ ድረስ በትዕግስት ቁሞ የማያስቀድስ ከሆነ የማይቆም ከሆነ፣ ሶስተኛ ቁርባኑን የማይቀበል ከሆነ ይሰደድም ቤተ ክርስቲያን ከቤተ ክርስቲያን ይወገድ ይለይ የሚል ነው አዋጁ። ባለፈው እኮ ነግሬያቸዋለሁ። ይሄን ከቤተ ክርስቲያን ይለይ ይወገድ ከምዕመናን አንድነት ይለይ ነው የሚለው አዋጁ። እነዚህ ሶስቱ ነገሮች የማያደርግ ሰው በቅዳሴ ጊዜ የሚነበቡትን መጽሐፍቱን የማይሰማ ከሆነ፣ ቅዳሴውን ቀጥ ብሎ ቁሞ ማስቀደስ የማያስቀድስ ከሆነ፣ ሶስተኛ ቁርባኑን የማይቀበል ከሆነ ከቤተ ክርስቲያን ይሰደድ ማለት ከቤተ ክርስቲያን ይውጣ ማለት አንዱ ከቤተ ክርስቲያን ይውጣ ነው። ይውጣ ማለት ብቻ ሳይሆን ከምዕመናን አንድነት ይለይ ማለት ነው። ከምዕመናን አንድነት ይለይ፣ የቤተ ክርስቲያኒቱ አባል አይሁን አይደለም ማለት ነው። እና እንግዲህ አሁን ያው ሰው ተስፋ እንዳይቆርጥ ደግሞ ጨርሶ እንዳይሸሽ ተብሎ ነው እሷን በዜማ እያልን አለባብሰን ሳትሰሟት የምናሳልፈው። ዞሮ ዞሮ እኛም እናንተ መጠየቃችን አይቀርም ይህን በማድረጋችን እና ግን ማወቁ ጥሩ ነው። ስታውቁት ትንሽ ደንገጥ ብላችሁ ምናልባት ወደ ቁርባኑ ከመጣችሁ ብዬ ነው። እና ይሄ ነው አዋጁ። ለምንድን ነው ይልና እዛው ማብራሪያ ይሰጣል። በእግዚአብሔር ፊት መቆምን አቃሏልና፣ በሰማይና በምድር ንጉሥ ፊት በእግዚአብሔር ፊት መቆምን ቀላል ነገር አድርጎ ቆጥሮታል፣ አቃሎታል፣ ዝቅ አድርጎ ተመልክቶታልና ይላል። ምክንያቱም በቅዳሴ ጊዜ እዛ ተገኝቶ መጽሐፍ ሲነበብ የማይሰማ ከሆነ፣ ቆሞ ማስቀደስ የማይችል ከሆነ፣ ከሁሉም በላይ ደግሞ የማይቆርብ ከሆነ የእግዚአብሔርን ክብር አቃሏል ማለት ነው ተብሎ የሚጠቀሰው ነገር መጀመሪያ እሱ ይባላል። ከዛ በኋላ ቅድም ወዳልነው እንሄዳለን ማለት ነው። ሚመጠን ዛቲ ሰዓት ሚመጠን ግርምት ዛቲ ሰዓት ወእጽብት፣ ይቺ ሰዓት ምን ያህል ምንኛ የምታስጨንቅ የምታስፈራ ሰዓት ነች። የምታስፈራ የምታስጨንቅ ሰዓት ናት፣ ቀን ናት ነው የመጀመሪያው የቅዳሴው መጀመሪያ የሚነበብልን ይሄን የሚል ነው። ይቺ ሰዓት ይቺ ዕለት ይሄ ቅዳሴ የሚከናወንበት ሰዓት ይሄ ቅዳሴ የሚከናወንበት ዕለት ሰዓቱ ዕለቱ ምን ያህል ምንኛ ከፍ ያለ ነው፣ ምን ያህል የሚያስፈራ ነው፣ ምን ያህል የሚያስጨንቅ ነው። እንተባቲ ወርድ መንፈስ ቅዱስ የሚወርድባት ይቺ ሰዓት ህብስቱን ወደ ሥጋ መለኮት የሚለውጥባት፣ ወይኑን ወደ ደመ መለኮት የሚለውጥባት፣ መንፈስ ቅዱስ ከሰማይ ወርዶ የሚወርድባት ይቺ ሰዓት ይቺ ዕለት ምን ያህል የምታስጨንቅ ናት። የምታስጨንቀው ለምንድን ነው? አንደኛ መንፈስ ቅዱስ ከሰማይ የሚወርድባት ሰዓት ስለሆነች፣ ሁለተኛ ህብስቱን ወደ ሥጋ መለኮት
ወይኑን ወደ መመለኮት የሚለውጥባት ሰዓት ቀን ስለሆነች የሚል ነው የመጀመሪያው እንግዲህ። ስለዚህ በዚህ ምክንያት ልቡናችሁን ባለማባከን፣ ልቡናችሁን ባለመበታተን፣ ሐሳባችሁን ባለማባከን በጽሙና በትዕግስት በጸጥታ በእርጋታ እግዚአብሔርን በመፍራት በትህትና በፍቅር መንፈስ ሆናችሁ ቁሙ የሚል ነው የመጀመሪያው ጸሎት ይሄ ነው። እንግዲህ ቅዳሴው ሲጀመር በዚህ ነው የሚጀመረው። ቅዳሴው የሚጀመረው በዚህ ነው እንግዲህ በጸጥታ እግዚአብሔርን በመፍራት በፍቅር መንፈስ በትህትና መንፈስ በይቅርታ መንፈስ የተጣላችሁት ካለ ይቅር በማለት መንፈስ ሆናችሁ ቀጥ ብላችሁ ቁሙ። ለምንድን ነው እንደዚህ የሆነው? እግዚአብሔር መንፈስ ቅዱስ ከሰማይ የሚወርድበት ሰዓት ስለሆነ። ለምንድን ነው እንደዚህ የምንሆነው? መንፈስ ቅዱስ ወርዶ ህብስቱን ወደ ሥጋ መለኮት ወይኑን ወደ መለኮት የሚለውጥበት ሰዓት ስለሆነ። ለምንድን ነው በፍርሃት በጽሞና ሆነ መቆም የሚገባን? ይሄ ሰዓት ይሄ ዕለት አሁን የምናከናውነው ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተቀበለውን መከራ የምናስብበት በቀራንዮ አደባባይ እንደቆምን ሁነን ነውና ይሄን የምናከናውነው በጥሞና ሆናችሁ ቁሙ ብሎ አዋጁን ይናገራል። እንግዲህ ጽሞና፣ ትዕግስት ምናምን የምንላቸው አንደኛ የልቡና አለመበታተን ነው። ልቡናችን እንዳይበታተን ነው። ሐሳባችን እንዳይበታተን ነው። ዓይናችን ወደ ቀኝ ወደ ግራ እንዳያይ ነው። ጆሮአችን ወደ ቀኝ ወደ ግራ ዘንበል እያለ የሰው ወሬ የሰው ሹክሹክታ እንዳይሰማ ማለት ነው። ስለዚህ ምንም በአጭር አነጋገር በተሰበሰበ ማንነት ውስጥ ሆኑ ነው። ስብስብ ባለ ማንነት መላው ማንነታችን ፊዚካሊም ሜንታሊም ተሰብስበን ማለት ነው። በስጋም በአካልም በመንፈስም ተሰብስበን ማለት ነው። በአካል በነፍስ በስጋ ተሰብስበን በተሰበሰበ ማንነት ሁናችሁ እግዚአብሔርን በመፍራት ሆናችሁ ቁሙ። ዓይናችሁ ቀኝ ግራ አይመልከት ማለት ነው። ምክንያቱም ቤተ ክርስቲያኒቷ በዛ ሰዓት ቤተ ክርስቲያን ሁልጊዜም ቢሆን ነው ሁልጊዜም ቢሆን በተለይ ደግሞ በቅዳሴ ሰዓት የሰማይ መቅደስ አደባባይ ላይ ነው የቆምነው ብላችሁ አስቡ። የሰው እጅ ባልሰራው እኛ የቆምነው በእንጨት በድንጋይ እኛው ራሳችን በሰራ ነው ቤተ መቅደስ ነው የቆምነው። ግን በልቡናችሁ በህሊናችሁ ግን በሰማያዊቷ መቅደስ አደባባይ ላይ ነው የቆምነው፣ በሰማይ ነው የቆምነው ብላችሁ አስቡ። በሰማያዊቷ መቅደስ ላይ ነው የቆምነው ብላችሁ አስቡ ነው የሚለን ይሄ ትእዛዝ። ስለዚህ ለምንድን ነው የምንፈራው? ለምንድን ነው በፍርሃት ሆናችሁ ቁሙ የሚለን? ባላወቅነው ኃጢአት፣ በተደበቀ ኃጢአታችን፣ በተሰወርነው ኃጢአታችን እንዳንቀሰፍ ብላችሁ ፈርታችሁ ቁሙ። ያላወቅነው ኃጢአት ምንድን ነው? ያላወቅነው ኃጢአት የሚባለው ብዙ ጊዜ ኃጢአት መሆኑን ሳናውቅ የሰራ ነው ማለት ነው። አንዳንዴ ኃጢአት መሆኑን ሳናውቅ ብዙ ነገር እናጠፋለን። ሳንማር ቀርተን፣ ንስሐ አባታችን ሳይነግሩን ቀርተው፣ መጽሐፍ ስላላነበብን፣ ሰው ስላልነገረን፣ ስላልተማርን ብዙ ጊዜ የምንሰራቸው ነገሮች አሉ፣ ግን ኃጢአት የሆኑ ማለት ነው። እንደዚህ አድርገን ባላወቅነው ኃጢአት እንዳንቀሰፍ አውቀንም ደግሞ በድክመት በደካማነታችን ሳንናዘዝ ቀርተን ባለን ኃጢአት ምክንያት እንዳንቀሰፍ ብላችሁ ፈርታችሁ ቁሙ ይላል አዋጁ፣ ወይም ደግሞ የመጀመሪያው ትእዛዝ። ከዛ ቀጥሎ እንግዲህ አሁን ያወራነው በጽሞና ሁኑ እና ቁሙ የሚለውን ነው። የእግዚአብሔር ቀጥሎ ደግሞ ወጸልዩ ጸልዩ። የእግዚአብሔር ፍቅር፣ የእግዚአብሔር አንድነት፣ የእግዚአብሔር ረድኤት፣
ከእኔም ከእናንተም ጋር ይሆን ዘንድ ጸልዩ። ቄሱ ነው እንደዚህ የሚለው፣ ለእኔም ጸልዩልኝ እያለ ነው። ለእኔም ጸልዩልኝ። ስለዚህ የእግዚአብሔር ከመሰላሙ ለእግዚአብሔር ያሉ ምስሌው ስለ ኩልክሙ የእግዚአብሔር ፍቅሩ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ረድኤቱ፣ የእግዚአብሔር ምሕረቱ ከእኔም ከእናንተም ጋር እንዲሆን ጸልዩ። ስለዚህ 3 ትእዛዝ ተሰጠን ማለት ነው። አንደኛ በጽሞና ሁኑ። በጥሞና ማለት ልቦናችሁ ሳይባክን ወዲያ ወዲህ ሳይል፣ ዓይናችሁ ወዲያ ወዲህ ሳይል፣ ጆሮአችሁ ወዲያ ወዲህ ሳይል፣ አካልም ነፍስም መንፈስም ተሰብስበው በተሰበሰበ ማንነት ሁናችሁ ሁኑ ማለት ነው ጽሞና የሚለው። ቁሙ ማለት ደግሞ በእግራችሁ ቀጥ ብላችሁ ቁሙ ማለት ነው። ሶስተኛው ደግሞ ወጸልዩ፣ ከዚህ ጋር አብራችሁ ጸልዩልኝ። ምንድን ነው በቅዳሴ ጊዜ የምንጸልየው ያልን እንደሆነ አንደኛ የምንታዘዘውን መጸለይ ነው። የምንታዘዘው ማለት ለምሳሌ ካህኑ አቡነ ዘበሰማያት ድገሙ ብሎ ያዛል። ያንን መጸለይ ማለት ነው። ሁለተኛው ተሰጦ መቀበል ማለት ተሰጦ ታውቃላችሁ? እንዲሁ ነው። ተሰጦ ታውቃላችሁ? ተሰጦ ተቀበሉ ሲባል ተሰጦ አታውቁም? ህዝቡ ይበል የሚባለው ነው። ህዝቡ ይበል የሚባለው ማለት ነው። ዲያቆኑ ለጸሎት ተነሱ ሲል ህዝቡ አቤቱ ይቅር በለን ወይም በግዕዙ እግዚኦ ተስፋለን ይላል። ቄሱ ሰላም ለሁላችሁ ይሁን ሲል እንደ ቃልህ ይደረግልን ወይም ምስለ መንፈስከ ይላል። ጸልዩ ሲል አቡነ ዘበሰማያት ይደግማል። ወይም ኪርያላይሶን በሉ ሲባል ኪርያላይሶን ይላል። ስለዚህ ጸልዩ የሚለው አሁን ካህኑ እነዚህን ነው። አንደኛ አቡነ ዘበሰማያት ሲታዘዝ አቡነ ዘበሰማያት ድገሙ፣ ሁለተኛ ደግሞ ሌሎች ተሰጦን ተቀበሉ ማለት ቤተ ክርስቲያን ውስጥ በቅዳሴ ጊዜ ዝም ብሎ መቆም አይቻልም ማለት ነው። እነዚህን ነገሮች ለማድረግ ነው የቆምነው እንጂ ዝም ብሎ አይድል ሆኖ ሌላው ሰው የሚለውን እየሰሙ መቆም አይቻልም ማለት ነው። ስለዚህ ቢያንስ ካህኑ አቡነ ዘበሰማያት በሉ ሲል አቡነ ዘበሰማያት ማለት ያስፈልጋል። ዲያቆኑ ውጭ ወጥቶ ስለ ስጋውና ስለ ደሙ ጸልዩ የሚያነበው ነገር አለ። ብዙ ነገር ስለ ምድር ፍሬ፣ ስለ ንዑሰ ክርስቲያን፣ ስለ ጳጳሳት፣ ስለ ቀሳውስት፣ ስለ ሕዝባውያን፣ ስለ መሃይምናን፣ ስለ ደናግል፣ ስለታሰሩ ሰዎች፣ ስለተሰደዱ ሰዎች ምናምን እያለ የሚያነበው ነገር አለ። ያን ሲያነብ አቤቱ ይቅር በለን የሚል መልስ አለ ህዝቡ ማለት የሚገባው። እሱን በሉ ማለት ነው። ጸልዩ ማለት እሱ ነው እንጂ በቅዳሴ ጊዜ ሌላ የግል ጸሎት አይፈቀድም። አባቶቻችን በምሳሌ ሲያስተምሩ ባለፈው ነግሬያቸዋለሁ። በቅዳሴ ጊዜ ሌላ የራሱን የግል ጸሎት የሚጸልይ ሰው በጠራራ ፀሐይ ላይ ሻማ የሚያበራ ሰው ይመስላል ያሉ አባቶቻችን። ምክንያቱም የፀሐይ ብርሃን እያለ ሻማ ማብራት ምንም ጥቅም የለውም እንደማለት ነው። እና በቅዳሴ ጊዜ ቅዳሴው በሚካሄድበት ጊዜ ሌላ ጸሎት የለም። ጸሎቱ የምንታዘዘውን ብቻ ማለት ነው። ተሰጥኦውን መቀበል፣ አቡነ ዘበሰማያት መድገም፣ ይህን የመሰለውን የምንታዘዘውን ነገር ማድረግ ማለት ነው። ስለዚህ አሁን 3ቱንም ተምራችኋል ማለት ነው። በቅዳሴ ጊዜ የምታደርጉትን በጽሞና በጸጥታ መቆም፣ በጸጥታ መሆን፣ መቆም እና መጸለይ ማለት ነው። ስለዚህ እንግዲህ አሁን ይህን ስንሰማ ምንድን ነው አሜን እንላለን። አንዱ ጸሎት ይሄ ነው እንግዲህ አሜን እንላለን። ለምሳሌ ብዙ ጊዜ ያው የሚባልባቸው ቦታዎችና ጊዜዎች ሲደርሱ አሜን እንላለን። አሜን ማለት ካህኑ የተናገረው ትእዛዝ ከሆነ አሜን ማለት እውነት ነው እናደርጋለን ማለት ነው። ምርቃት ከሆነ ይደረግልን፣ ካህኑ የተናገረው በረከት ነገር ቡራኬ ነገር ከሆነ ይደረግልን ማለት ነው። ሃይማኖት ከሆነ ደግሞ ምስክርነት ነው። ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለን አሜን እንላለን። አብ ወልድ መንፈስ ቅዱስ በአካል በስም በግብር 3 ናቸው፣ በመለኮት ደግሞ አንድ አምላክ ነው ሲሉን አሜን ማለት እውነት ነው ማለት ነው። እውነት ነው ማለት ነው። ስለዚህ አሜን የሚለው እውነት ነው ማለት ይሆናል። ወይም ደግሞ በረከት ከሆነ ይደረግልን ማለት ይሆናል ማለት ነው። ይደረግልን አሁን የተናገርከው አሁን ያሰጠው በረከት ይደረግልን ይደርብን ማለት ነው። እንግዲህ ቀጥሎ ያው ቅድም ያልኳችሁ ያ
በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ምእመን ያልቆመ ያልቆረበ የሚለው ነው። እንግዲህ እሱን ቅድም ስለተማርነው እንግዲህ ከዚህ በኋላ ያሉትን ዝርዝሮቹን ለእናንተ ማስተማር አይቻልም። ብዙ ዝርዝር ስርዓቶች አሉ በውስጥ የሚፈጸሙ። ዋናው ነገር እንግዲህ ህብስቱ ቤተልሔም ይባላል። ህብስቱ የሚዘጋጅበት ቦታው ቤቱ ክፍሉ ቤተልሔም ነው። ከቤተልሔም ህብስቱ ዲያቆኑ በመሶበ ወርቅ አድርጎ ይዞ ይመጣል። መሶበ ወርቁ የእመቤታችን ምሳሌ ነው። ያው ባለፈው እንደተማርነው ህብስቱ የጌታ ምሳሌ ነው። ቤተ መቅደሱ የቀራንዮ ምሳሌ ነው። ስለዚህ ከቤተልሔም ወይም ከገሊላ ጌታ ለመሰቀል ወደ ቀራንዮ መሄዱን የሚያመለክት ነው። ቤተ መቅደስ ከገባ በኋላ ቤተ መቅደሱ ሙሉ ቀራንዮን የሚወክል ስለሆነ እንግዲህ ከዛ በኋላ ካህኑ ህብስቱን ተቀብሎ የሚፈጽመው ስርዓት አለ። የሚጸለይ ብዙ ጸሎት አለ። የጸሎቶቹ ይዘት አንድ አይነት ነው ማለት የጸሎቶቹ ይዘት ማጠቃለያው መጨረሻው ምንድን ነው? ይህንን ህብስት ወደ ስጋህ ለውጥልን የሚል ጸሎት ነው ብዙ ጊዜ እዛ የሚደረገው። ምክንያቱም ቄሱና ሁለቱ ቄሶች ረዳቱ ቄስና ዋናው ቄስ ዮሴፍና ኒቆዲሞስን የክርስቶስን ስጋ የገነዙትን ዮሴፍና ኒቆዲሞስን የሚመስሉ የእነሱ ምሳሌዎች ስለሆኑ ይህንን ህብስት ዮሴፍና ኒቆዲሞስ እንደገነዙህ እንደ ስጋህ እንደ ቅዱስ ስጋህ አድርግልን እየተባለ ይጸለያል። ወይኑንም እንደዚሁ በቃና በገሊላ አውራጃ በሚገኘው በቃና ውሃውን ወደ ወይን እንደለወጥክላቸው ይህንንም በፊትህ ያቀረብነውን ወይን ወደ ክቡር ደምህ ለውጥልን የሚል ጸሎት ይደረጋል ማለት ነው። ብዙ ናቸው ጸሎቶቹ፣ ግን ይዘታቸው ሲጠቃለል ይሄ ነው። አንዳንዱ ደግሞ የቀደሙትን አባቶች እየጠቀሱ የአቤልን መስዋዕት የተቀበልክ፣ የአብርሃምን መስዋዕት የተቀበልክ፣ የመልከ ጼዴቅን መስዋዕት የተቀበልክ፣ የአሮንን መስዋዕቱን ዕጣኑን የተቀበልክ አምላክ እያሉ አባቶቻችን ጌታን በቀደሙት አባቶች ምሳሌ እያማጸኑ ስጋውን እንዲያከብር ወይኑንም ወደ ደም እንዲለውጥ ይጸለያል ማለት ነው። እንግዲህ ጌታ ከሚወደው ጸሎት አንዱ በቃሉ ሲለመን ነው፣ ወይም ደግሞ የቀደሙ አባቶቻችንን እያነሳን ስንለምን ነው። ለምሳሌ የአቤልን መስዋዕት የተቀበልከው የእኛንም የኃጢአተኞችን መስዋዕት ተቀበልልን፣ እንዲህ እያል ማለት ነው። አባቶችን እግዚአብሔር ለአባቶቻችን ያደረገውን ነገር እያነሳን እኛንም ስለሚገባን ሳይሆን እኛ በጎ ሰዎች ስለሆን መልካም ሰዎች ስለሆን ሳይሆን የነዛን አባቶች የለወጥከው አንተ ነህ። የዛን ጊዜ እግዚአብሔር ዛሬም አንተው ነህ፣ አልተለወጥክም። እኛ በክፋት ብንለወጥም አንተ ግን ያው የጥንቱ እግዚአብሔር ነህና የአባቶቻችን መስዋዕታቸውን ዕጣናቸውን የተቀበልከው የለወጥክላቸው የእኛንም ተቀበልልን እያሉ ካህናቱ ይጸልያሉ ማለት ነው። ጥያቄ አላችሁ? አባታችን ዲያቆኑ ወጥቶ ይጸልያል ሲሉ ከመቅደስ ወጥቶ ነው ወይስ? ኡስታዝ ቀድሱ ዲያቆኑ ውጭ ወጥቶ ሲያነብ ሰምታችሁ አታውቁም? ከመቅደሱ ወጣ ብሎ በር ላይ ሆኖ ደረጃው ላይ ሆኖ አዎ እሱ ነው። ኦኬ። ጸሎቱን አታስታውሱም? እናስታውሳለን አባታችን። ረዘም ያለ ጸሎት አለ ዲያቆኑ የሚያነበው ስለታሰሩት ሰዎች፣ ስለተሰደዱት ሰዎች፣ ስለ ምድር ፍሬ፣ ስለ ወንዝ ውሃዎች፣ ወንዙን ሙላልን፣ ለምድር ፍሬዋን ስጥልን፣ የታሰሩትን ሰዎች ፍታልን፣ አስፈታልን፣ በባህርና በደረቅ የሚሄዱትን የሚነግዱትን ሰዎች ወደ ቤታቸው መልሳቸው እያለ ብዙ ዝርዝር አታስቀድሱም ማለት ነው እናንተ ሰዎች? ኧረ እናስታውሳለን አባታችን። ዛሬ ግን አይቲን ጥያቄዋ ውጪ ደጅ ሌላ ቦታ ወጥቶ እንደሆነ ብላም ጥያቄዋ ገብቶኛል። እሱ ግን ጸሎቱን እንድታስታውሰው ብዬ ነበር። ጸሎቱን ካስታወሳችሁት የሚቆምበትን ቦታ ታስታውሱታላችሁ አብራችሁ ብዬ ነው።
መቅደሱ አሁን በር ላይ ገባ። ነው ወጥቶ በደረጃው ላይ ሆኖ ስቴጁ ላይ ሆኖ ያነባል። ይሄንን መጀመሪያ ካህኑ ነው ወጥቶ የሚያነባው። ፍትሐ ዘወልድ የሚባል አለ። ህዝቡን ፍታቸው ከኃጢአታቸው እያለ ህዝቡን እንዲፈቱ የሚያደርግበት እናንተ ሰግዳችሁ ማለት ነው። ህዝቡ ሰግዶ ይጸለይለታል ማለት ነው። እሱን ማለታችን ነው። ሌላ ጥያቄ አለ? መቼስ ክርስቲያን የሆነ ሰው ሁሉ ማስቀደስ አለበት። ቅዳሴ ላይ ቢያንስ በሳምንት አንድ ቀን እሁድ ቅዳሴ ላይ መገኘት አለበት ክርስቲያን የሆነ ሰው ሁሉ። ለምን ቅዳሴ ላይ ስንገኝ እንዲያው መቼስ እንግዲህ ባንቆርብ እንኳን እግዚአብሔር መንፈስ ቅዱስ ይጎበኘናል። በዛ ቅዳሴ ላይ የሚገኙ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ ከነሱ በረከት እናገኛለን። እዛ ከኛ መካከል አንዱ እግዚአብሔር የፈቀደለት የመረጠው ሰው ካለ ለሱ የሚወርድ መንፈስ ቅዱስ ለሱ የሚሰጥ ጸጋ ለእኛም ሊተርፈን ይችላል እና ሁልጊዜ ቅዳሴ በምትችሉበት ጊዜ ቅዳሴ ማስቀደስ በጣም ለክርስቲያን በጣም ግዴታም ነው፣ ሚኒመም ሪኳየርመንትም ነው። ይሄ ሌላ ጥያቄ አለ? ግልጽ ነው ሀሳቡ? እየገባችሁ ነው? ግን እየገባን ነው አባታችን። አሁን አባታችን እየገባን ነው። ከዚህ በኋላ እንግዲህ የምናገኘው ቀጥሎ አሃዱ አብ የሚለውን ነው። አሃዱ አብ ቅዱስ ምን ማለት ይመስላችኋል? አሃዱ አብ ቅዱስ የመጀመሪያው ማን የተናገረው? ምን አልሽ? የመጀመሪያ ኒኒ ነኝ። እሺ እሺ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አንዱ ነው ማለት ነው። እሺ ምስጢረ ሥላሴ እንግዲህ ይሄ ምስጢረ ሥላሴ ነው። ምስጢረ ሥላሴ የተማራችሁት ነው። አሃዱ አብ ቅዱስ እግዚአብሔር አብ በአካሉ በግብሩ በሁነቱ በስም በግብር በአካል በስሙ በግብሩ በአካሉ በሁነቱ ከወልድና ከመንፈስ ቅዱስ የተለየ ነው ማለት አብ የራሱ አካል ነው ያለው። የወልድን አካል አይወስድም፣ የመንፈስ ቅዱስን አካል አይወስድም። አብ የራሱ ግብር ነው ያለው፣ የወልድን ግብር አይወስድም። የወልድ ግብር መወለድ ነው፣ የአብ ግብር ደግሞ አባትነት ነው። ስለዚህ አብ እግዚአብሔር አብ በስሙ በአካሉ በግብሩ በሁነቱ ከወልድና ከመንፈስ ቅዱስ የተለየ ነው። ብቻውን ነው። ብቻውን ነው። ብቻውን ነው ማለት የአብ አካል የአብ ብቻ ነው እንጂ የወልድና የመንፈስ ቅዱስ አካል አይደለም። የአብ ስም አብ የሚለው ስም የአብ የብቻው ነው እንጂ የወልድና የመንፈስ ቅዱስ ስም አይደለም። የአብ ግብሩ አባትነት ነው፣ ማስረጽ ነው። ማስረጽና አባትነት የአብ የብቻው ነው፣ የወልድና የመንፈስ ቅዱስ አይደለም። የአብ ኩነቱ ልብ ነው። ልብነቱን አብ ወልድና መንፈስ ቅዱስ ወልድም ልብ አይደለም፣ መንፈስ ቅዱስም ልብ አይደለም። ልብነት የእግዚአብሔር አብ የብቻው ነው። በአጠቃላይ በስም እግዚአብሔር አብ በስም በግብር በአካል በኩነት ብቻውን አንድ ነው። አሃዱ ወልድ ቅዱስ ተመሳሳይ ነው። አሃዱ ወልድ ቅዱስ ማለት እግዚአብሔር ወልድም በስሙ በግብሩ በአካሉ በሁነቱ ከአብና ከመንፈስ ቅዱስ የተለየ ነው። የወልድ አካል የራሱ የወልድ አካል ነው እንጂ የአብ አካል አይደለም፣ የመንፈስ ቅዱስ አካል አይደለም። ራሱን የቻለ አካል አለው ማለት ነው። ኢንዲፔንደንት የሆነ አካል አለው ማለት ነው። ስሙ ወልድ የሚለው ስም ለመንፈስ ቅዱስ አይሰጥም፣ ለአብ አይሰጥም። የራሱ ስም ነው ወልድ የሚለው ማለት ነው። ግብሩ የእግዚአብሔር ወልድ ግብሩ ምንድን ነው? ልጅነት ነው። ልጅ ነው።
የእግዚአብሔር አብ የባህሪ ልጅ ነው። የእግዚአብሔር አብ የባህሪ ልጅ ነው። ልጅነት ወይም ተወላዲነት፣ መወለድ፣ ልጅነት የራሱ የእግዚአብሔር ወልድ የብቻው መለያው ነው እንጂ አብና መንፈስ ቅዱስን ልጅ አንላቸውም። መንፈስ ቅዱስ ተወለደ አንልም። አሐዱ ውእቱ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስም በስሙ በግብሩ በአካሉ በሁነቱ ከአብና ከመንፈስ ቅዱስ የተለየ ነው። ቅድም እንዳልነው ማለት ነው። መንፈስ ቅዱስ የሚለው ስም የመንፈስ ቅዱስ የራሱ ስም ብቻ ነው እንጂ ወልድን መንፈስ ቅዱስ አንለውም፣ እግዚአብሔር አብን መንፈስ ቅዱስ አንለውም። ስማቸው በአካላቸው የጸና ነው፣ የየራሳቸው ነው ማለት ነው። የየራሳቸው ነው። ይሄ አንደኛው ትርጓሜ ነው። ሁለተኛው አሐዱ አብ ቅዱስ በስሙ በግብሩ በአካሉ ልዩ የሆነው እግዚአብሔር አብ፣ በስሙ በግብሩ በአካሉ ልዩ የሆነው እግዚአብሔር ወልድ፣ በስሙ በግብሩ በአካሉ ልዩ የሆነው እግዚአብሔር መንፈስ ቅዱስ በባህሬ መለኮት በመለኮት ግን አንድ ነው። እግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። እግዚአብሔር ወልድም ከአብና ከመንፈስ ቅዱስ ጋር አንድ ነው። እግዚአብሔር መንፈስ ቅዱስም ከአብና ከወልድ ጋር አንድ ነው። በመለኮት አንድ ናቸው ማለት ነው። በቀላል አነጋገር፣ በአጭር አነጋገር በመለኮት አንድ ናቸው። እግዚአብሔር በመለኮቱ አንድ ነው፣ ሶስት አይደለም። በመለኮቱ ሶስት አይደለም፣ አንድ ነው። በፈቃዱ አንድ ነው እንጂ ሶስት አይደለም። ሶስት ፈቃድ የላቸውም ሥላሴ። ሥላሴ ሶስት ፈቃድ የለውም። ሶስት መለኮት የለም። ሶስት ምክር የለም። መቅደም፣ መቀዳደም፣ መብለጥ፣ መበላለጥ በሥላሴ መካከል የለም ማለት ነው። እንደዛ ማለት ነው። ገብቷችኋል? ይሄ ገብቶናል። እሺ፣ እንግዲህ ይሄንን ሃይማኖታዊ ምስክርነት ማን ነው ሚውት ያላደረገው? ሚውት አድርጉልን። ይህንን ምስክርነት ይህንን የሃይማኖት መግለጫ ነው ካህኑ በዜማ የሚለው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ይህንን በዜማ ይላል ማለት ነው። ስለዚህ መጀመሪያ እንግዲህ ቅዳሴው በዚህ በሥላሴ በምስጢረ ሥላሴ ይጀመራል ማለት ነው። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። በስም በግብር በአካል ግን ራሳቸውን የቻሉ ናቸው። ወልድም የራሱ ስም ግብር አካል አለው። መንፈስ ቅዱስም የራሱ ስም ግብር አካል አለው። እግዚአብሔር አብም የራሱ ስም ግብር አለው። ኩነታቸውም እንደዚሁ እግዚአብሔር አብ አባት አስራጺ ነው። እግዚአብሔር ወልድ ልጅ ነው፣ ተወላዲ ነው። እግዚአብሔር መንፈስ ቅዱስ የወጣ የተገኘ ሰራጺ ነው። ከአብ የወጣ የተገኘ ሰራጺ ነው። ይሄንን ነው ይሄን ምስክርነት ይሰጣል። ምክንያቱም በቅዳሴ ጊዜ የሚከናወነው ምስጢረ ሥላሴ ነው የሚከናወነው። ምስጢረ ሥጋዌ ነው የሚከናወነው። ከሦስቱ አካላት አንዱ እግዚአብሔር ወልድ ወደ እመቤታችን ማኅፀን መጥቶ ሥጋ ለብሶ ሰው መሆኑን እያነሳን ከዛ ከሥላሴ የተገኘ ነው ቅዳሴያችንን እንድናካሄድ የሚያደርገን። እግዚአብሔር ወልድ ባይወለድ ኖሮ ቁርባን የለም እና ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን፣ ምስጢረ ጥምቀትን እያነሳን ነው የምንሄደው ቅዳሴው መካከል ማለት ነው። ቅዳሴው በዚህ ዙሪያ የሚያጠነጥን ነው ማለት ነው። ከዚህ በኋላ እንግዲህ የሥላሴን አንድነትና ሶስትነት ካህኑ እንደዚህ አድርጎ ሲገልጽልን ህዝቡ ምን ይላል? በአማን አብ ቅዱስ። በአማን ማለት በእውነት ማለት ነው። አማን ማለት በግዕዙ እውነት ማለት ነው። በአማን አብ ቅዱስ እውነት ነው። እግዚአብሔር አብ በአካሉ በስሙ በግብሩ በእውነቱ ከወልድና ከመንፈስ ቅዱስ ልዩ ነው። በአማን ወልድ ቅዱስ እውነት ነው። እግዚአብሔር ወልድ በስሙ በግብሩ በአካሉ በእውነቱ ከአብና ከመንፈስ ቅዱስ ልዩ ነው።
በአማን ውእቱ መንፈስ ቅዱስ እውነት ነው። እግዚአብሔር መንፈስ ቅዱስ በስሙ በግብሩ በአካሉ ከአብና ከወልድ ልዩ ነው። ወይም በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ በየራሳቸው አካል ስም ግብር ጸንተው የሚኖሩት አብ ወልድ መንፈስ ቅዱስ በመለኮት በፈቃድ በአገዛዝ በስልጣን በምክር ግን አንድ ነው፣ አንድ ናቸው። እግዚአብሔር አንድ ነው ይላሉ ማለት ነው። በዜማ ቢሆንም ያው ይሄን ይላሉ። በአማን እውነት ነው ብለው የሚያምኑ መሆናቸውን ያረጋግጣሉ ማለት ነው። ለዚህ ነው ተሰጥኦ ተቀበሉ ምንለው። በንባብም ሆነ በዜማም ሆነ ተቀበሉ ምንለው። ለምንድን ነው? በዛ ቅዳሴ ላይ የተገኘ ሰው ሁሉ ይህን የሚያምን መሆኑን ማረጋገጥ አለበት፣ መናገር አለበት ማለት ነው። ካልተናገረ ወይ አልገባውም ወይ አያምንም ማለት ነው። ካልገባው እንዲማር ነው። ገብቶት ዝም ካለ ግን ወይ አያምንም ወይ ትዕቢተኛ ነው ማለት ነው። በቤተ ክርስቲያን ውስጥ የሚባለውን ነገር አለማለት ወይ ትዕቢት ነው ወይ አለማወቅ ነው ወይ ደግሞ አያምንበትም በነገሩ ማለት ነው። እንደዚህ አይነት ትርጉም ነው የሚያሰጠውና ስለዚህ አሁን ህዝቡ በአማን አብ በአማን ወልድ በአማን መንፈስ ቅዱስ በብለው በሚመልሱበት ጊዜ ካህኑ የተናገረውን ሃይማኖት እውነት ነው፣ እንደሱ ነው እኛም የምናምነው ብለው ያረጋግጣሉ ማለት ነው በድምፃቸው። ያው እንግዲህ ቅዱስ የሚለው ቃል ባለፈው ብዙ ጊዜ ተምራችሁታል። 4 ትርጉሞች አሉት። ቅዱስ የሚለው ቃል ልዩ፣ ንጹህ፣ ጽኑ፣ ክቡር ማለት ነው። እነዚህን ነው የሚይዘው ቅዱስ የሚለው ቃል ሲተረጎም ማለት ነው። ስለዚህ እግዚአብሔር አብ ቅዱስ ነው ስንል ወላዲ አስራጺ የሆነው እግዚአብሔር አብ ልዩ፣ ጽኑ፣ ክቡር፣ ልዩ፣ ጽኑ፣ ክቡር፣ ንጹህ ነው እያልን ነው። በግብሩ ልጅ የሆነው እግዚአብሔር ወልድ ደግሞ የአብ ልጅ የሆነው እግዚአብሔር ወልድ ደግሞ እውነት ነው፣ ጽኑ፣ ክቡር፣ ልዩ፣ ንጹህ ነው እያልን ነው። ከአብ የወጣው የተገኘው ሰራጺ መንፈስ ቅዱስም እውነት ነው፣ ልዩ፣ ክቡር፣ ጽኑ፣ ንጹህ ነው እያልን ነው ማለት ነው። ምስክርነታችንን እየሰጠን ነው ማለት ነው። እንግዲህ እያንዳንዱን እየተረጎምን መሄድ ይከብዳል ማለት ጊዜ አይበቃንም። ግን ከዚህ ቀጥሎ እንግዲህ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ፣ ሁላችሁ አሕዛብ እግዚአብሔርን አመስግኑት፣ እግዚአብሔርን አክብሩት የሚል ከመዝሙረ ዳዊት ላይ የተወሰደ መዝሙር 117 ላይ የምናገኘውን 16 ላይ መዝሙር 116 ላይ የምናገኘውን በዜማ ይባላል። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ፣ ሁላችሁም አሕዛብ እግዚአብሔርን አመስግኑት። የሰብህዎ ኩሎሙ ሕዝብ፣ የእግዚአብሔር ወገኖች እግዚአብሔርን ያመስግኑት። እስመ ጸናት ምሕረቱ ላዕሌነ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ፍቅሩ፣ የእግዚአብሔር ርኅራኄው በእኛ ላይ በስታ ተደርጋልናለችና። ጽድቁ ውስተ ለእግዚአብሔር ሄዱ ለዓለም፣ የእግዚአብሔር ፍቅሩ ለዘላለም ጸንቶ ይኖራል እየተባለ በዜማ ይባላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን ይእዜኒ ወዘልፈኒ፣ ዛሬም ወደፊትም ለዘላለሙ ተብሎ ይሄ በዜማ ይባላል ማለት ነው። እንግዲህ ይሄ ሁሉ አሁን ስብሐት ለአብ ወወልድ ወመንፈስ ቅዱስ የምንለው ምስጢረ ሥላሴ ነው። እስመ ጸናት ምሕረቱ ላዕሌነ የክርስቶስን ሰው መሆን የሚያመለክተን ነው። እነዚህ ሁሉ ቅድም እንዳልኳችሁ በቅዳሴ ጊዜ የሚባለው ነገር በሙሉ ከ5ቱ ምስጢራተ ቤተ ክርስቲያን ከምስጢረ ሥላሴ፣ ከምስጢረ ሥጋዌ፣ ከምስጢረ ጥምቀት፣ ከምስጢረ ቁርባን፣ ከምስጢረ ትንሣኤ ሙታን ጋር የተያያዘ ነው ማለት ነው። ጥያቄ ያላችሁ? እንግዲህ ሳምንት ከዚህ ነው የምንቀጥለው። ተንሥኡ ለጸሎት የሚለው የዲያቆኑ ክፍል አለ። ከሱ ጀምረን ነው የምንማረው ሳምንት። ጥያቄ ከሌላችሁ እዚህ ላይ ማቆም እንችላለን።
አባታችን ጥያቄ ያለኝ እኔ አሁን በተናገሩት ሁላችሁ አህዛብ እግዚአብሔርን አመስግኑት፣ ህዝብና አህዛብ ልዩነቱ እዚህ ጋር ስለ ልክ ነው። ቅዱስ ዳዊት የተናገረው ከክርስቶስ ልደት በፊት በነበረው ጊዜ ህዝብና አህዛብ በተለየበት ጊዜ ነው። ህዝብ የሚባሉት እስራኤላውያን ናቸው። አህዛብ የሚባሉት ደግሞ በእግዚአብሔር ያላመኑት ናቸው። በሐዲስ ኪዳን ግን ህዝብና አህዛብ የለም። እዚህ አሁን ትርጉሙ ይለያል። ሁላችሁ አህዛብ እግዚአብሔርን አመስግኑት ማለት አህዛብ የሚለው በፕሉራል ቁጥሩ ነው የገባው። ህዝብ የሚለው ሲበዛ አህዛብ ነው። የቁጥር መግለጫ ሆኖ ነው እዚህ ጋር የገባው። ወይሴብሖ ኩሎሙ ህዝብ አሁንም ቁጥር አነስተኛ ቁጥር ማለት ነው። እና ትርጉሙ ግን ሲተረጎም ምንድን ነው? ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ ምእመናን እግዚአብሔርን አመስግኑት። ወይሴብሕዎ ኩሎሙ ህዝብ፣ ካህናቱ እግዚአብሔርን አመስግኑት ተብሎ ይተረጎማል ማለት ነው። ህዝብ የተባሉት አሁን ካህናቱ በመቅደሱ ውስጥ ያሉት ናቸው። አሕዛብ የሚባለው ደግሞ ብዛትን የሚያመለክት ሆኖ ትርጉሙ ምእመናንን በውጭ ከመቅደሱ ውጭ ያሉትን የሚመለከት ነው ማለት ነው። አሕዛብ እግዚአብሔርን አመስግኑት ማለት ምእመናን እግዚአብሔርን አመስግኑት፣ መላው ክርስቲያኖች እግዚአብሔርን አመስግኑት። ወይሴብሕዎ ኩሎሙ ህዝብ፣ ህዝብ የተባሉት ደግሞ ካህናቱ እግዚአብሔርን አመስግኑት እንደማለት ነው። እሺ፣ እግዚአብሔር ይስጥልኝ። እሺ፣ ሌላ አለ ጥያቄ? አባታችን እኔ አንድ ጥያቄ አለኝ። አሃዱ አብ ሲባል ልክ በዛች ሰዓት መላእክቶች ሁሉ ይወርዳሉ የሚባል ነገር ሰምቼ ነበር። እውነት ነው? አይ መላእክት እስከዛም ይጠብቃሉ። መላእክት መጀመሪያ ነገር ከቤተክርስቲያን አይለዩም። በቀን 600 መላእክት፣ በሌሊት 600 መላእክት ቤተክርስቲያንን ይጠብቃሉ። መኖሪያቸው እዛው ቤተክርስቲያን ውስጥ ነው። ነገር ግን በቅዳሴ ጊዜ ደግሞ ቆጥረን የማንጨርሳቸው መላእክት በቅዳሴው ሰዓት ይገኛሉ። ግን አሃዱ ሲባል ሳይሆን ገና ሲጀመር ነው። ገና ሲጀመር መላእክት በቤተ መቅደስ ውስጥ ይኖራሉ። የብዙ የሆኑ ቆጥረን የማንጨርሳቸው መላእክት ይኖራሉ። መላእክት ብቻ ሳይሆኑ ቅዱሳን ይመጣሉ። ነቢያት፣ ሐዋርያት፣ ቅዱሳን ይመጣሉ። በተለይ ደግሞ የቦታዎቹ ባለቤት ይመጣሉ። ለምሳሌ ቤተክርስቲያኑ ጊዮርጊስ ቢሆን፣ ቤተክርስቲያኑ ተክለ ሃይማኖት ቢሆን፣ ቤተክርስቲያኑ ራጉኤል ቢሆን፣ ቤተክርስቲያኑ ኡራኤል ቢሆን ባለቤቶቹ ደግሞ ይመጣሉ ማለት ነው። በቅዳሴ ጊዜ ከኛው ጋር ይቆማሉ ማለት ነው። ለዚህ ነው ቅዳሴን ከባድ የሚያደርገው ነገር ይሄ ነው። እኛ አይናችን ተሸፍኖ ባናያቸውም ቤተ መቅደሱም ማህሌቱም ሁሉ ያ ቦታው በሙሉ ግቢው ሞልቷል። በመላእክት በቅዱሳን በጻድቃን በሰማዕታት ሞልቷል። በቅዳሴ ጊዜ እነሱ ሞልተው፣ ምክንያቱም እነሱ ክርስቶስ እንደኛ አይናቸው የተሸፈነ ስላልሆነ ክርስቶስ በጻሕሉ ላይ ሲሰዋ ሲታረድ ደሙ ሲፈስ ስጋው ሲቆረስ ያዩታል። እያዩ ያመሰግናሉ። ቅዱስ 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 እያሉ ያመሰግናሉ። ለሰው ልጅ ስለተደረገው ቸርነት፣ እግዚአብሔር ለሰው ልጅ ስላሳየው ፍቅር ያመሰግናሉ ማለት ነው። እና መላእክት ከመጀመሪያው ጀምሮ ቅዳሴው ሲጀመር ጀምሮ ይሞላሉ እንጂ አሃዱ ሲባል የተለየ ነገር የለም። እሺ፣ እግዚአብሔር ይስጥልኝ። ሌላ ጥያቄ አለ? እንግዲህ ህብስቱም መቼ ወደ ክርስቶስ ስጋ እንደሚለወጥ እኛ አናውቅም። ወይኑም መቼ ወደ ክርስቶስ ደም እንደሚለወጥ አናውቅም። አሃዱ ሲባል ሊለወጥ ይችላል የሚሉ አባቶች አሉ። በቅዳሴው መሃል ነው የሚለወጠው የሚሉ አሉ። መቼ እንደሚለወጥ እግዚአብሔርም አልነገረንም። ነገር ግን አንዱ የሚጠበቀው ቦታ አሃዱ ነው። የሥላሴ አንድነት ሶስትነት በሚነገርበት ጊዜ እግዚአብሔር መንፈስ ቅዱስ ከሰማይ ይወርዳል። ሌላ ጥያቄ አለ? ዋናው እንግዲህ በተደጋጋሚ እንደምንለው ንባቡ ምኑ አይጠቅማችሁም። ዋናው ቅዳሴ ማለት መጀመሪያ ዓላማው ላይ የተማራችሁትን ማሰብ ነው። ቅዳሴ ማለት ከቤተ ክርስቲያኒቱ ስርዓት ሁሉ ቁንጮው፣ የመጨረሻው መደምደሚያው፣ ማጠቃለያው ማህተሙ ነው። ቅዳሴ የድህነታችን ማሳያ ነው። ምክንያቱም የክርስቶስ ቅዱስ ሥጋና ክቡር ደም ተለውጦ የሚሰጥበት ሰዓት ነው። ስለዚህ ጸሎቱም የተለየ ጸሎት ነው። ምስጋናውም የተለየ ምስጋና ነው።
ያልነው ለዚህ ነው። አንደኛ። ሁለተኛ ባለፈው ነግሬያችሁ እንደሆነ አላቅም እንዳልደግመውና እንዳላሰለቻችሁ እንጂ በቅዳሴ ጊዜ ቅዳሴን ከሌላው የተለየ የሚያደርገው ከሌላው ምስጋና ከሌላው ስርዓት የተለየ የሚያደርገው አምስቱም መስዋዕቶች ተጠቃለው ለእግዚአብሔር የሚቀርቡበት ጊዜ ስለሆነ ነው። አምስቱም መስዋዕቶች የሚደረጉት በቅዳሴ ጊዜ ነው። እነዚህ አምስት መስዋዕት የምንላቸው አንዱ የዕጣን መስዋዕት ነው። የዕጣን መስዋዕት ይቀርባል ቅዳሴው ላይ። ሁለተኛው የመብራት መስዋዕት ነው። የመብራት መስዋዕትም በቅዳሴው ላይ ይቀርባል። አሁን ኤሌክትሪክ ቢኖርም የግድ ቤተ መቅደስ ውስጥ 3 መብራት ይበራል። 2 ጧፍ፣ አንዱ ድሮ ዘይት ነበር የሚበራው፣ አሁን ደግሞ ሻማ ስለመጣ በሻማ ተተክቶ 2 ጧፍና 1 ሻማ ይበራል። ይሄ መስዋዕት ነው፣ የመብራት መስዋዕት ምንለው ማለት ነው። ሁለተኛ። ሶስተኛው የከንፈር መስዋዕት ምንለው ምስጋናው ነው። ተንሥኡ ጸልዩ እግዚኦ ተሳሃለነ አሐዱ አብ ቅዱስ እያልን ይሄ የምንለው በሙሉ የከንፈር መስዋዕት የሚባለው ይቀርብበታል ማለት ነው። አራተኛው የአካል መስዋዕት ምንለው ማለት ነው። የአካል መስዋዕት የሚባለው በስግደት በመቆም የምናከናውነው መስዋዕት ማለት ነው። አምስተኛው ዋናው የእነዚህ ሁሉ ማሰሪያ ማጠቃለያ መደምደሚያ የሆነው የቅዱስ ሥጋውና የክቡር ደሙ መስዋዕት ነው። እነዚህ ሁሉ አሁን ለምሳሌ ሌሊት ቢሆን የዕጣን መስዋዕት ይኖራል። ሌሊትም በሰዓታትም በማህሌትም ጊዜ የዕጣን መስዋዕት ሊኖር ይችላል። የመብራት መስዋዕት ሊኖር ይችላል። የአካል መስዋዕት ሊኖር ይችላል። የከንፈር መስዋዕት ሊኖር ይችላል። ግን ቅዱስ ሥጋውና ክቡር ደሙ የለም። ኪዳን ስናደርስም ቅዱስ ሥጋውና ክቡር ደሙ በሌሎቹ ላይ 2ቱ አንድ ላይ ወይ 3ቱ አንድ ላይ ወይ 4ቱ አንድ ላይ መስዋዕቶቹ ሊቀርቡ ይችላሉ። ግን ቅዱስ ሥጋውን ክቡር ደሙን አካቶ የተሟላ 5ቱ መስዋዕቶች የሚቀርቡበት የቅዳሴ ጊዜ ነው። ስለዚህ በቅዳሴ ጊዜ ላይ መገኘት ለእግዚአብሔር የተሟላ መስዋዕት ማቅረብ ነው። ራስን መስዋዕት አድርጎ ማቅረብ ነው። ቅድም እንዳልነው በዚያ ሁሉ ማህበር ውስጥ መገኘት ነው። በመላእክት ማህበር ውስጥ፣ በቅዱሳን ማህበር ውስጥ መገኘት ማለት ነው። በቤተ ክርስቲያን አንድነት ውስጥ መገኘት ማለት ነው እና ከእግዚአብሔርም ከቅዱሳንም በረከትን መቀበል ማለት ነው። ስለዚህ ሰው በእሑድ ቀን በቅዳሴ ጊዜ ቤቱ ተኝቶ በሚቀርበት ጊዜ ከዚህ ሁሉ ማዕድ ይለያል ማለት ነው። ከዚህ ሁሉ በረከት፣ ከዚህ ሁሉ ሰማያዊ ማዕድ፣ ከዚህ ሁሉ ከሰማያዊ ማህበር አንድነት ተለይቶ በማይረባ እንቅልፍ ወይም በማይረባ ነገር ቤት ውስጥ መቅረት እጅግ የሚያሳዝን ነገር ነው። እጅግ ያሳዝናል። ለምን ሰው ባለማወቁ በጣም ከብዙ ነገሮች ይለያል ባለማወቁና ቅዳሴ የሚከብርበት ምክንያት ይሄ ነው። ሁሉም መስዋዕቶች ተጠቃለው የሚቀርቡበት ጊዜ ስለሆነ ነው ቅዳሴ። ሌላ ጥያቄ አለ? መልካም። አንድ ጥያቄ አለኝ። እሺ። ከጊዜ ጊዜ የሚለያይ እንግዲህ ትንሽ ወደፊት ሄጄ ሊሆን ይችላል፣ ግን በተለያየ ጾም ጊዜ የተለያየ አይነት ቅዳሴዎች ይኖራሉ፣ ወይም የተወሰነ ቦታ ኮንቴንቱ ይለያል እና ያ ከየቱ ጋር ነው የሚገባው ወይም እንዴት ነው ልዩነታቸው? እንዲያስረዱ። እናየዋለን፣ ስንደርስ እናየዋለን። በአጠቃላይ እንግዲህ ቅዳሴ የሚባለው ብዙ ክፍሎች ናቸው ያሉት። አሁን እኛ የምንማረው ግን 5 ክፍል አድርገን ነው የምንማረው። 5 ክፍል አድርገን ነው የምንማረው። መጀመሪያ የዝግጅት ጊዜ የሚለውን አይተናል። በዝግጅት ጊዜ ምን ምን ይደረጋል የሚለውን አይተናል። እሱ የመጀመሪያው ፓርት እሱ ነው። ሁለተኛው ፓርት አሁን እያየነው ያለነው ነው። አሁን እያየነው ያለነው ነው። ከዛ ደግሞ 3ኛ፣ 4ኛ፣ 5ኛ ፓርቶቹ ይቀጥላሉ ማለት ነው እና ቅዳሴው ውስጥ የሚቀርቡት ነገሮች ምንድን ናቸው? የሚነበብ ነገር አለ፣ የሚዜም ነገር አለ፣ ከምን ከምን የተውጣጣ ነው የሚለውን እሱን ደግሞ በሚቀጥለው ጊዜ የምናየው እሱ ነው።
አሁን ዛሬ የጀመርነው ፓርት 2 ነው የጀመርነው። ፓርት 1 የሚባለው ዝግጅት ነው። ቅድም ያልነው እቃዎች ይዘጋጃሉ፣ ካህናት ይዘጋጃሉ፣ ህዝቡ ይዘጋጃል። ልክ ምግብ ለመቅረብ ሲሆን ምግብ የምናቀርብ ሲሆን ምግብ ከማቅረባችን አስቀድሞ የሚደረጉ ዝግጅቶች አለ አይደለም? ምግቡ ይዘጋጃል፣ እቃ ይዘጋጃል፣ የሚመገቡ ሰዎች ይጠራሉ፣ ቦታቸውን ይይዛሉ። ሁሉ ነገር ሬዲ ሲሆን ከዛ ምግቡ ይቀርባል። ልክ እንደዛ ነው። አሁን እንግዲህ መጀመሪያ ዝግጅት ነው። መስዋዕቱ የሚቀርብባቸው እቃዎች አሉ። መስዋዕቱን የሚያከብሩት ካህናት አሉ። መስዋዕቱን የምንቀበል ደግሞ ምእመናን አለን። እኛ መጀመሪያ እንዘጋጃለን። ምእመናኑ ዝግጅታቸው ረዘም ያለ ነው። መጀመሪያ ንስሐ መግባት አለባቸው። ከንስሐ ቀጥሎ ያንን ቀኖናቸውን ሲጨርሱ ወደ ቤተክርስቲያን ይመጣሉ። መቼ ስንት ሰዓት መምጣት እንዳለባቸው ተነጋግረናል። ለቅዳሴው ሬዲ ሆነው ይቆማሉ ማለት ነው። ከዛ ደግሞ ካህናቱ ደግሞ ሬዲ ሆነው ይቀርባሉ። ከዛ ደግሞ እቃዎቹ ሬዲ ይሆናሉ። ይሄ የዝግጅት ጊዜ የምንለው ነው። የቅዳሴ የዝግጅት ጊዜ የምንለው ነው ማለት ነው። ከዛ በኋላ እንግዲህ ቅድም ይቺ ሰዓት ምን አይነት የምታስፈራናት ከሚለው ጀምሮ ደግሞ ፓርት 2 የምንለው የቅዳሴው ስራ ተጀመረ ማለት ነው። ዋናው ነገር ተጀመረ ማለት ነው። ከዝግጅት ወጥቶ ዋናው የቅዳሴው ስርዓት ተጀመረ ማለት ነው። አሁን እሱ ላይ ነው ያለ ነው። ወደፊት እየገፋን ስንሄድ ደግሞ ዝርዝሮቹ እናያለን። ጥያቄ አለ? መልካም። ከሌለ ዛሬውን እዚህ እናቆማለን። ጥያቄ ካላችሁ ቅዳሴን የሚመለከት ጥያቄ ሂሩት ያለ እንደ ቅዳሴ ጥያቄ ቀርቧል እንዴ? እስካሁን አልቀረበም። አንድ የሙሉዬ ጥያቄ ነበር። እሱንም ልኬልዎታለሁ። ሌላ ግን የለም። እሰበስባለሁ። ላኩልኝና አንድ ላይ ኦርጋናይዝ አድርጌ። የትኛው ነው የሙሉ ጥያቄ? ሪኮርድ አድርጋ የላከችው ረሳው። ሰምቼው ነበር ረስቼዋለሁ እንጂ እንደገና ልላከው። ዛሬ የለችም መሰለኝ። በቃ ትልኪልኝና እንደገና ሪከርድ በምንድን ላክሽልኝ? በሜሴጅ ነው? አዎ በቮይስ ሜል ነበር የተዎቹ። እልከዋለሁ እንደገና፣ ችግር የለም። ካለ ቼክ አደርገዋለሁ። ስለዚህ ጥያቄ ካላችሁ ቅዳሴን የሚመለከት አቅርቡ። ጥያቄንም እስካሁን ድረስ በአእምሯችሁ ያለ ቅዳሴን የሚመለከት ጥያቄ ረሌቫንትም ይሁን ኢረሌቫንትም ይሁን ዝም ብላችሁ አቅርቡትና እየተማርን ስንሄድ እየተመለሰ የሚሄድ ጥያቄ ካለ ይመለሳል። ካልተመለሰ ደግሞ እንደገና እያየን ጥያቄዎች ይመለሳሉ። ለምን መቼም እስከ ዛሬ ድረስ ቅዳሴ ሲባል ሰምታችኋል። አንዳንዶቻችሁም ታስቀድሱ ይሆናል፣ አንዳንዶቻችሁም ትቆርቡ ይሆናል። ስለዚህ ከቅዳሴ ጋር የተያያዘ ጥያቄ ካላችሁ ስርዓቱን በተመለከተ አሁን በዚህ በቅዳሴው የምንማረው 2 ነገር ነው። አንደኛ ስርዓቱን አፈጻጸሙን፣ ሁለተኛ ደግሞ ዋናው ቅድም እንደተባለው ኮንቴንቱን ምንድነው ቅዳሴ ውስጥ ያለው ነገር የሚለውን ነው የምንማረውና ጥያቄ ካላችሁ ብትልኩላት ኦርጋናይዝ አድርገን በዛ መሰረት ጥያቄዎቹን እየመለስን እንሄዳለን። መልካም። ስለነበረን ጊዜ አምላካችን እግዚአብሔር ስም የተመሰገነ ይሁን። የሰማነውን ቃል በልቦናችን ላይ እንዲጽፍልን እንዲያሳድርልን ቅዱስ ፈቃዱ ይሁንልን። ቀሪውን ሰዓት ባርኮ ቀድሶ በሰላም በጤና በሕይወት ያሳድረን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በልልን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ አምላክ ነው። ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ አማልጅን፣ ኃጢአታችንን ያስተሰርይልን ዘንድ ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። በሰላም እደሩ። አሜን። ቃለ ሕይወት ያሰማልን። ቃል ታሰማልን። አባታችን ደህና እደሩ። ያሰማልን። አባታችን እግዚአብሔር ይስጥልን።